በጣም ነው ማፈቅር ካሁንም ቢሆን ማለት ነው። የማልደብቀው ነገር ነው አይደል? አንዴ ሰምተዋል። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ትናንትና ሩታዬ በሜላት ቻናል መጣ ነበረ። አብርሽን በራሱ ቻናል መጥቷል ተሽሎት፣ እዛው ሆስፒታል ውስጥ እንዳለ ነበር ሲያሳይ የነበረው። እና ሩታዬ ግን ከባድ 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 የሚባል መልስ ነው ስትመልስ የነበረው እና ተስፋ የሚያስቆርጥ ውሃ ቢወቅጡት እምቦጭ ነክ ተብለሃል አብርሽ። በዛ ላይ ደግሞ አትፈልግህም በቃ ብዬው ሰልችቶኛል። እማይቀየር ሰው ነው፣ መልሶ እዛው ጭቃ ውስጥ የሚገባ ሰው ነው። ከሱ ጋር አልዳረቅም፣ እንደፈለገ ይሁን ከዚህ በኋላ እኔ እሱን ዞር ብዬም አላየውም ብለሃለች ሩታዬ። ተስፋ ቆርጣለች በአንተ። በቃ አለቀ አብርሽ። ምንም ማድረግ አይቻልም። እንደውም ጠንካራና ጎበዝ ልጅ ናት። እስካሁን ራሱ ከአንተ ጋር በመቆየቷ ማለት ነው። እኔ ብሆን እንጃ እንደው ሳምንት ራሱ ትዕግስት አይኖረኝም እዛ ከሴት ጋር እየተለጣጠፍክ እየመጣ አንተን የምጠብቅበት እና ትናንት አይታችሁት ከሆነ እንግዲህ በምክንያት በደንብ አድርገው ሲተሻሹ ነበረ ከሜላት ጋር። ማናት ሄርሜላ ማለት ይቅርታ አድርጉልኝ ሜላት አልኩ። እንደው የኔ ነገር ደግሞ ታመመ ተብሎ እንግዲህ እጁን እያሻሸች ሰውነቱን እያሻሸች እንደው ስንቴ እንደሳመችው አይታችኋል ቤተሰብ። ይቺ ባለጌ ማለት ነች፣ ሴት አሰዳቢ። እኔ በጣም እሱ ደግሞ እንደው ምን አለ በዛ ሰዓት እንኳ ሳትንኪኝ ዞር በይልኝ ብትላት ደስ ብሎ አንተ ራሱ ስትተሻሽ ነበረና አሁን ላይ አንተ አሁን ምኑ ነው የሚያሳዝነው? ሲቀጥል እዚህ ደረጃ ማለት ነው እስከ መታመም ፌንት እስከ መስራት ደረጃ የደረስከው በራስህ ጥፋት ነው። በነገራችን ላይ በራስህ ጥፋት፣ በማንም ጥፋት አይደለም። ምክንያቱም ከመጀመሪያ ጀምረህ ማለት ነው ራስክን አላስከበርክ፣ ትዳርክን አላስከበርክ፣ ከእሷ ጋር እየተለጣጠፍክ ይኸው ሄርሜላ ከመጣች ጀምሮ አንድ ቀን ከሄርሜላ እንኳን ርቆ ማያቅ ሰው ስታቅፈው ምን ስትለው ስስመው ጸጥ ብሎ ደስ ብሎት እየሳቀ የሚያይ ትናንት አሁን አይታችሁት እንደሆነ ቪዲዮ በጣም ደስተኛ ነበር ስስመው። ፈገግታው ራሱ ማለት ነው ፈገግ እያለ ማለት ነው። ደግሞ ልንገራችሁማ ከንፈሩን ራሱ ስመዋለች፣ ከንፈሩን ስመዋለች። እንዴት ካላችሁ የሄርሜላ ሊፕስቲክ አብርሽ ከንፈር ላይ ያለ ቀይ ሆኗል። እኔ ሁሉንም ከንፈር እያየሁ ነበረ፣ የአቤላንም የቡራንም የሌሎችንም ከንፈር ሳይ ኩበት ነው የመሰለው። እሱ ግን ሆስፒታልም ተኝቶ ታሞም እንኳስ ከንፈሩ ወዝ ወዝ ሆኖ ቀይ ነው የሆነው ማለት እና ከንፈሩን ሁሉ ስመዋለች ይች ልጅ። አብርሽ እንደውም እኔ አብርሽና ሄርሜላ ተጠቅልለው እዛው ቢቀመጡ አሪፍ ነው ብዬ ነው የማስበው ቤተሰብ። ምክንያቱም የሩታን ህይወት ከሚበጠብጥ ሩታን ቁም ስቅሏን ከሚያበላት እዛው ጠቅልሎ ይግባ ሄርሜላ ጋር። ሄርሜላም አስደስትሃለሁ እያለችው አይደል? አስደስትሃለሁ፣ አኮራሃለሁ፣ የፈለግከውን ነገር ሆንልሃለሁ እያለችው ነው። እና እሱ ደግሞ ደስ ብሎታል። ስለዚህ እዛሁን በቃ ጠቅልለክ፣ እዛሁን ጠቅልለክ ቢያንስ አትንኪኝ። ትናንትና እኮ ጭራሽ አትንኪኝ አላላት። ምን አላ እቅፍ ስታደርገው ሄዶ ደረቷ ላይ ትኝት የሆነ ስስመው ጸጥ፣ እጁን ስታሻሽለት ጸጥ፣ ፂሙን ስታሻሽለት ጸጥ። እሷ አንደኛ ጋጠ ወጥ ናት። ጋጠ ወጥ ታውቃላችሁ አይደለ? ምንም ይሉንታ የሌለው ሰው ምን ይለኛል ለራሷ ክብር የሌላት ናት ሄርሜላ። ዝም ብዬ ሳስባት እኔ አይደለም ባለትዳር ወንድ ቀርቶ የማይፈልጋችሁ ወንድ ራሱ ለእናንተ ስሜት የሌለውን ወንድ እንዴት ነው በዚህ ደረጃ የምትሆኑት? እንደዚህ ማለት ነው። በዛውም ይሄ ሰው ባለትዳር የልጅ አባት ነውር እኮ ነው፣ በጣም ነውር። አቤላ አንተ ሾካካ ደግሞ ታለቅሳለህ አይደለ? አስመሳይ፣ በጣም አስመሳይ ነህ አቤላ። እንባሃል መጣም። ሲቀጥል የውሸት ለቅሶ ያዞንባ ያደርግላችሁ ለሁላችሁም። ሁላችሁም ውሸታሞች፣ አንድ ደህና ጓደኛ የለህም አንተ ማለት ነው። አሁን ብቻ ሳይሆን ለወደፊት ህይወትህ ራሱ እነዚህን ጓደኞችህን ከስርህ ማራቅ አለብክ። ከስርህ አርቃቸው። ማንም ለአንተ የሚሆን የለም። ሁሉም አስመሳይ፣ ጥቅም ፈላጊ። አንተ አንደኛ የሆንክ እንደው ግባሶ ታውቃላችሁ ቤተሰብ? ግባሶ ይሄ ምንድነው? እህል ተወቅቶ ምናምን ገለባ ማለት ነው። ገለባ ምንም ራሱን የማያውቅ ጅዝብ። ትናንትና አሁን ጅዝብ ብሎ በቃ ሮድዛ ወንድ ልጅ እንደዚህ ከሆነስ እንደው ካለ ወንድ ቢኖር ይሻላል። ካልሆን ሩታ ተገላገልሽ። የእውነት እግዚአብሔርና አንቺ እኮ በጣም ኩሩ ነቃ ያልሽ ንቁ ልጅ ነሽ።
ትናንት አሁን ሜላት ቤት መታ ስትናገር እንደነበር አይታችኋት ከሆነ ደግሞ ቤት ውስጥ ማንም ሰው ሳይኖር ነው የሚገባው። የትልቅ ሰው ግቢ ራሱ እያስደፈረ ነው ያለው። የተከበሩ እናት አባቷን ማለት ነው። ስርዓት የሌለው እሱ ራሱ ምን ስርዓት አለው? እንግዲህ ቤተሰብ ሳይኖር ነው ለካጀሮ ሰተት ብሎ ገብቶ እዛ የሚደበላልቀው። ይገርማል እኮ። ከዚህ በኋላ እናንተ በራችሁን ዝጉ፣ ዝግት አድርጉ። ማስገባት እራሱ የለባችሁ። እንደው አብርሽ ከዚህ በኋላ ቤተሰቡን ልኮ ይቅርታ ጠይቆ ከዚህ በኋላ ከሄርሜላ ጋር አልሆንም እንደው ብሎ ካልሆነ በስተቀር ሩታዬ መቶ ስላለቃቀሰ ብቻ እንዳትቀበዩ፣ ይሄንን ሰው እውነት እንዳትቀበዩ። እኛስ ከእናንተ ምን እንማር? እስኪ ምን እንማር? እኛ ራሱ እኮ እንፈራለን። እንደዚህ ከሆነ ወደፊት ትዳር ለመያዝ ይሄን እያየን ነው ብዙዎቻችን የምንፈራው። ወንድ ልጅ በትዳሩ ላይ የሚማግጥ ከሆነ በትዳሩ ላይ እንደዚህ የሚሆን ከሆነ ነገም እኮ እኔ የሚይዘው ወንድ እንደዚህ ነው የሚሆነው ብለን ነው ብዙዎቻችን የምናስበው፣ ሶሻል ሚዲያ ላይ የምናየውን ነገር እና ማለት ነው። አሁንም ቢሆን እንደዚህ ከዛሬው ዝም ብለሽ አትቀበዩ። አንቺ ራሱ ዝም ብለሽ አትቀበዩ። ይሄ ልጅ መቆንጠጥ አለበት። ቤተሰብ በእኛ መሀል ጣልቃ መግባት የለበትም ብለሻል። ቤተሰብ ጣልቃ መግባት የለበትም ተብሎ ዝም የሚባል ነገር አይደለም። በቃ ቢያንስ የእሱ ቤተሰብ ጋሽዬ ይሄንን ልጅ ማሳረፍ አለባቸው። በቃ ወይ ከህይወትሽ ውጣ ነቅሎ፣ ወይ አልወጣ፣ ወይ አርፎ አልተቀመጠ፣ ዝም ብሎ ጉልቻ ይመስል መሀል ላይ ተቀምጦ ከአንዱ ሲሄድ አንዱ ሲሉት አንዱ ይሄዳል። ያቺ አንድ ፊቱንም መረን ናት። በቃ ይቺ ሄርሜላ ተብዬዋ በጣም ዘልዛላ የማይደረግ ነገር እያደረገች ያለችው። ነገ በእኔ ላይ ይደርሳል ብላ ማሰብ አለባት። ሲቀጥል ሴት እኮ ነሽ። አሁን አንቺ እንደው አብርሽ ቢያገባሽ እንደው አንድ ላይ ብትሆኑ ነገ ጠዋት ሌላ ሴት ጋር ላለመሄዱ ምን ያክል እርግጠኛ ነሽ? ዛሬ የልጁን እናት ትቶ ከአንቺ ጋር ሲንዘላዘል እውነት እንደ ይሆነኛል ብለሽ አስበሽ ነው? ሲቀጥል እንደዚህ አይነት ሰው እንደው ከህይወታችሁ ምንጭቅ ብሎ ቢወጣ ነው የሚሻለው። አርፎ የማይቀመጥ ሰው ከህይወታችሁ ቢወጣ ነው የሚሻለው። ሁሌ እየመጣት ከሚደበላልቅ ማለት ነው። ሁሌ እየመጣ እንደዚህ ከሚጨመላለቅባችሁ ማስወጣት እና ሩታ ጠንካራ ነሽ፣ ጎበዝ ነሽ፣ በርቺ። ማንንም እንዳሰሚ መናገር ያለብሽን ነገር ብቻሽን መወሰን። አሁን ነገ ይሄ አቤል ተብዬው ብሩክ ተብዬው ወይ ሌላ ሰው መጥቶ ይቅርታ ምናምን ሊሉሽ ይችላሉ። ማንንም እንዳሰሚ መጀመሪያ እሱ ራሱን አጽድቶ ነው መምጣት ያለበት ወደ አንቺ ህይወት። ከዚህ በኋላ ሲመጣ ራሱን ማጽዳት አለበት። እንደውም ምንም ነገር እንዳታደርጊ ከዚህ ልጅ ጋር ሩታዬ፣ ተጠንቀቂ። ከዚች ልጅ ጋር ምን እንዳለው ይታወቃል። እዛ ወይ ተጋድሞም ይሆናል። መቼም አልተጋደመም ማለት አይቻልም። እና ራስሽን ጠብቂ። ሳትመረመሪ ራሱ ከእሱ ጋር እንዳተኝ ካብርሽ ጋር እውነት እኮ ነው። ቤተሰብ እንዴ በአሁን ሰዓት ያስፈራል። እውነት የትም እየተልከሰከሰ እየመጣ እሷ ጋር እንትን የሚል ከሆነ ምን ነው ለልጇ ትኑር እንጂ እናት ለልጅዋ መኖር አለባት። ወንዶችን እኮ እናውቃለን። እውነት ሚስታቸው የሆነ ነገር ስትሆን እግዚአብሔርን ነው የምላችሁ። ሚስታቸው የሆነ ነገር ስትሆን በህይወት ስታልፍ ስትሞት ማለት ነው በ40 ቀን ሳይሞላት ራሱ እኮ ሌላ ሚስት ነው የሚያገቡት። አመት ግን እናት ግን ሴት ልጅ ግን ማለት ነው ልጅ ወልዳ ባሏ ሲሞትባት ልጇን ነው የምታሳድገው። ወንድ አያምራትም። እንደዛ ነው በቃ ሴቶች። ወንዶች ግን ማለት ነው እናቃችኋለን። እና ሩታዬ ለልጅሽ ለቤቢ ስትይ ራስሽን መጠበቅ አለብሽ። ራስሽን ጠብቂ። የእውነት ነው የምልሽ። ማንንም እንዳሰሚ ባናቱ ይተከል። ወንድ ቢሄድ ወንድ ይመጣል። ረደዛ ተሰርተሽ የደራ ልጅ ተውለሽ የመሬ ልጅ ባምባርሽ ተውበሻል፣ አምሮብሻል፣ ተውበሻል። እየሄደዛ የሚለጣጠፍ ከሆነ ምን ይሰራል? እና አሁንም ቢሆን ማለት ነው ዝም ብሎ ስለመጣ ብቻ ይቅርታ ስላለሽ እንዳሰሚው። ይህ በደንብ ተደርጎ በቤተሰብ መመከር ያለበት ሰው ነው። ምክር አይገባውም። ሲቀጥል እንደዚህ አይነት ሰው ጅላንፎ እና ውዶቼ ማሮቼ፣ ለማንኛውም የዛሬው ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።
ለቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ እንድታበረታቱኝ ያው በአክብሮት እጠይቃለሁ።